አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ለድምፄ ጥራት በጣም ይቅርታ፣ ጉንፋን ይዞኛል። ዛሬም እንግዲህ በአዲስ ቪዲዮ በቭሎግ መጥቼላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው እንደነገርኳችሁ ቪዲዮቼ እይታ የላቸውም ውዶች። የኔ ቪዲዮ ረዝም ደቂቃ አይደለም፣ አጫጭር ናቸው። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ደግሞ ላይክ አድርጉልኝ ብዙ ሰው ጋር እንዲደርስ ማለት ነው። እናማ ከዛ በፊት ግን የረመዳን አስቤዛ ማዘዝ የምትፈልጉ ልጆች፣ እኔን ማናገር የምትፈልጉ ልጆች 0975 51 15 28 ኢሞ፣ ዋትስአፕ፣ ቴሌግራም ላይ አናግሩኝ አለው ማለት ነው። እናማ ያው እንደተለመደው ዛሬ የቀኑ ውሎ ላሳያችሁ ነው የመጣሁት። አብራችሁን ቆዩ። ቤቴን በዚህ መልኩ አጸዳድቻታለሁ። ዛሬ ቡና የምጠጣው እዚች ጋ ነው። እንደምታዩት መቀመጫ አዘጋጅቻለሁ እና ቤቴን በዚህ መልኩ ፋፈሽ አድርጌ አጸዳድቻታለሁ። እናማ ቤቴን አጸዳድቼ ከጨረስኩኝ በኋላ እቃ ነበረኝ። እቃዬን በዚህ መልኩ አጣጥቤ ያለው እና በነገራችን ላይ በብረት ምጣድ የጋገርኩትን ቂጣ ላሳያችሁ፣ ለቁርስ ማለት ነው። ሙላዚም መጥበሻ አልነበረኝም። በብረት ምጣድ ነው የጋገርኩት ይሄን ቂጣ ማለት ነው። እንደምታዩት ነፍቷል። ምርጥ ቂጣ ነው የጋገርኩት። የሚያምር ቂጣሽ እና በዚህ መልኩ ቂጣ ጋግሬ ያለው። ከዛም ያው ቁርሳችንን በልተን ውጭ ላይ ደግሞ ስራ አላጣም ምን እንደነገርኳችሁና እዚህ ጋር ደግሞ ውሃ ከዚህ በፊት ለቤቱ ውሃ እንትን ሸራ ተወጥሮ ነበረ፣ ውሃ መገደቢያ ማለት ነው። እሱ ተቀምጦ ነበርኝና ሸዋውን ሲያበላሹብኝ እዛ ላይ ጭኜ ሳስተካከል ነበር ያረፈድኩት። ከዛም በኋላ ቤት ገባሁና በዚህ መልኩ ዛሬ ሱፍራ አላቀረብኩም። እስኪ ዝም ብዬ እንድጠጣ ብዬ ዛሬ ዝም ብዬ ነው ረከቡት ያቀረብኩት ማለት ነው። እና ምሳችንን በዚህ መልኩ ነው የበላነው እኔና ኪዩ የኔ ውድ። እናማ ምሳችንን በዚህ መልኩ ከበላን በኋላ ጀበናዬ ተጥዳለች። እንደምታዩት እየፈላች ነው። ጀበናዬን በጣም ነው የምወዳት። ትንሽ ናት እንደምታዩት ምጥን ያለች ማለት ነው እና እወዳታለሁ። ቪዲዮዬን ላይክ ማድረግ የረሳችሁ ልጆች ላይክ አድርጉ ውዶችዬ። እና ቡናችን ከፈላች በኋላ አውጥተናት ቤታችን ገብተናል። እጣናችንን እያጨስን እዚህ ጋር ደግሞ ኪዩ የጎረቤት ልጅም ነበረች። ቲቪ እያዩ በጫፍ በጫፍ በኩል እየገቡ ነበረ። እናማ የኔን ቡና የምትወዱ ልጆች አህሪቡ ተፈደሉ፣ ኑ ላጠጣችሁ። ቡና ሻይናችን ላይ ነው የቀረው ያላችሁ ልጆች ደግሞ ኢንሻአላህ ሀገራችሁ ስገቡ የዶሮ አይን የመሰለ ቡና አፍልቼ አጠጣችኋለሁ ማለት ነው። እና ቡናችንን በዚህ መልኩ ቀድተናል። ቡና ደግሞ በምንድን ነበር ስሙ? ጤና አዳም። በዚህ እወዳለሁ። በጣም ነው የሚጣፍጠው ደግሞ እና እንደዚህ አድርጌ ቡናዬን ቀድቻለሁ። ያው ትንሽ ልቤን እያመመኝ ስለሆነ
አብርጄ ነው የምጠጣው። ትኩሱን ሲሆን በጣም ነው የሚያመኝና ቀስ እያልኩኝ አብርጄ አንዳንድ ስኒ እጠጣለሁ እላቸዋለሁ ውዶችዬ። ይህን ይመስላል ቡናችን። ንጠጡ ቀን ላይ ምሳ ሰዓት ሲደርስ ማለት ነው። ምሳዬን በልቼ አቤት እጣኑ ሲጨስ ቡና ፍልቼ ምናምን እንደዚህ እጣኔን እያጨስኩ ቁጭ ካላልኩ ደስ አይለኝም በቃ። እና በዚህ መልኩ ቡናችንን ከጠጣጣም በኋላ ደግሞ የአጎቴ ልጅ ቤት ልንሄድ ነው። መንገድ ጀምረናል እንደምታዩት እኔና ኪዩ እየሄድን ነው። እቤት ደርሰናል። ልጆቹ ስለነበሩ ብርቁስቁስ አድርገውታል። ብርጭቆ ሊሰብሩብን በኳስ አንድ ቦታ ከመር ነው አንስተን ማለት ነው። እና ተያይዘን ደግሞ ከተማ ሄድን። ሐይቅ የናፈቃችሁ እንግዲህ ይችን ትመስላለች ሐይቅ። እዚህ ጋር ደግሞ የአጎቴ ልጅ ነበረ፣ እሱ ነው ይዞን ሄደው ማለት ነው። ያኔ እህቱም አለች ሴቷ ማለት ነው። እና ሄድን እንግዲህ ጁስ ተጋብዘናል። ልጆቻችን ይዘን ነበር የሄድነው። እየረበሹን እንግዲህ ልጆቹ ብርጭቆ እንዳሰብሩ ዋ እያልናቸው እየተጨነቁ ነበር ሲጠጡ የነበረው። እንዳትይዙ በእጃችሁ ይሰበራል እያልናቸው ማለት ነው። እና በዚህ መልኩ ጁስ ተጋብዘናል። የጁስ ዋጋ ማወቅ የፈለጋችሁ ደግሞ አንድ ጁስ 120 ብር ነው ማለት ነው። ከዛ መጫወቻ ላይ የልጆቹ መጫወቻ የሆነ ማን ነበር የሚሉት ልብስ ቤት አካባቢ እዛ ሄደን ደግሞ እነዛን አየን። ከዛ ሱቅ ሄድን እና ይሄ የለውዝ ቅቤ ማለት ነው ፎሩስ ዳኒ 400 ነው ምናምን ሲሉ ነበር የሰማሁት። 280 ብር ገዝተናል። ይሄንን እስኪ በዳቦ ልጄ ከወደደው ብዬ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። መልካም ጊዜ ወዶች